ላሳያችሁ። የእሱ ዩዘር ኔም ነው ይሄ። እንደምታዩት ሶፎንያስ ይላል። የራሱ አካውንት መሆኑን ላሳያችሁ ማረጋገጫ በሚል ይኸው ስትገቡበት ሶፎንያስ ይላል ማለት ነው። እና ይኸውላችሁ ለአንደኛው ልጅ አሁን ይህ መረጃ ለላከልኝ ልጅ ማኔ ብሎ ይልክለታል። ያው አቆላምጦ ስሙ ማን ያዘዋለሁ ማኔ ብሎ መላኩ ነው። ከዛ ይሄኛው የላከልኝ ልጅ ደግሞ ሄ ይለዋል። ከዛ ወዲያው የራሱን እንትን ምናምን አንስቶ ይልክለታል ማለት ነው። እንደምታዩት ኤክስፓየርድ ፎቶ ይላል ማለት ነው። አጥፍቶት ነው። ከዛ በኋላ ሃው ኢዚት እንዴት ነው ምናምን ይለዋል ልጁ ማለት ነው። ለመጀመሪያ ጊዜ ሳይ ይለዋል። ይሄ ልጁ እንግዲህ እንደነገረኝ ከሆነ ለማወጣጣት ነው አውቄ ዝም ያልኩት። እስቲ ምን ያህል ፈርዘር እንደሚሄድ ለማየት ነው ብሎኝ ነው ነግሮኛል እንደዛ። ከዛ በኋላ እስቲ ያንተን ብሎ ሶፊ ወይንም ሶፎንያስ ጥያቄ ምልክት አድርጎ ይልክለታል። ከዛ መልሶ እንደገና ሪፕላይ ያደርግለታል። ሸፋዳ ቂጥ ነው ብታይ እና ያው ብልት ይውዳል አይነት ነው። ቃሉን ላለመጠቀም ነው። አንዳንድ ቃላቶችን እሸፍናቸዋለሁ ከዩቲዩብ ተርምስ ኤንድ ፖሊሲ አንጻር ህጉን ማክበር ስላለብን ማለት ነው። ገባቸው አለ ጋጠወጥ የሆኑ ወርዶች፣ ርኩሰት የተሞላባቸው ጽሁፎች አሉ እና ለዛ ነው ይሄ ልጅ ስተዋል ያልኩት ማለት ነው። በቃ ግብረ ሰዶማዊ ፕላስ በሉት በቃ ጫፍ ላይ ደርሷል ማለት ነው። ከዛ በኋላ ልጁ ምን ብሎ ይመልስለታል? ምን ይለዋል? ከዛ ሶፎንያስ ያው ብልትህን አሳየኝ ይለዋል። ከዛ በጣም በሚያሳዝን ሁኔታ መጥባት በጣም እወዳለሁ፣ ይመችሃል። እንግዲህ ተመልከቱ፣ ማወቅ ስላለባችሁ ነው የምነግራችሁ። አንዳንዱን ሸፍኘዋለሁ። ከዛ ሶፎንያስ ደግሞ ምን ይላል? ያው ትገናኘኛለህ፣ ያው ቃሉን ቀይሬው ነው እንትን ትለኛለህ ነው ያለው፣ ግን ትገናኘኛለህ በሚለው ቀየርኩት። ከዛ ልጁ መልሶ ምን ይለዋል? የምር እኔ እንዲህ አይነት ነገር አድርጌ አላውቅም እና ሶሪ ብሎ ደግሞ ይልክለታል። ከዛ ሶፎንያስ ጀስት እንዲባረግልህ ያው ብልቱን እንዲባረግልህ ብሎ ነው የሚጽፍለት። ከዛ በኋላ ልጁ ኖ አልፈልግም ይላል። ከዛ በኋላ ሶፎንያስ ለምን ይላል። ኧረ በስመ አብ ይላል ልጁ መልሶ። ከዛ ቮይስ እናውራ ልደውል ይላል ሶፎንያስ ማለት ነው። ከዛ ልጁ አስቤው አላቅም ይላል መጀመሪያ ለጠየቀው ጥያቄ። ከዛ በኋላ እንደገና ደግሞ ፕሊስ ሲለው አይ አትደውል ነው ኖ ይለዋል። ከዛ ሶፎንያስ ሲደውል ልጁ አያነሳም፣ ዲክላይንድ ኮል ይላል ማለት ነው። ከዛ እና ስራ አሪፍ ነው ብሎ ልጁ ሲልክለት ጀስት እንደዚህ ላድርግልህ ብልቱን ይለዋል። ከዛ በኋላ መልሶ ደግሞ ምን ብሎ ይልካል? በጣም አድርጌ ብልትህን እንትን ላድርግልህ ነው የሚለው ማለት ነው። በጣም በሚያሳዝን ሁኔታ። ከዛ በኋላ እንዴ በፍጹም ብሎ ልጁ ይልካል ማለት ነው። ከዛ ከፈለግ ካፌ ውስጥም እንትን ትላለህ ምናምን አይነት ነገር ብሎ ሶፎንያስ ነው የሚልከው። ወንድሞች በዚህን ያህል ደረጃ ስቷል ይሄ ልጅ ማለት ነው ብሎ ይልካል ማለት ነው። ከዛ ልጁ በፍጹም አስቤው አላቅም ይላል። ከዛ ብልቴ ይጣፍጣል ነገር ብሎ ይልክለታል። ከዛ እንደገና ብልት በጣም እወዳለሁ ብሎ ይልክለታል ማለት ነው። በጣም ያሳዝናል። ከዛ ልጁ ኧረ እኔ በእውነት አስቤው አላቅም ብሎ ሲልክለት ምን ለብሰ ተኛ ብሎ ሲልክለት ቁምጣ ይለዋል። ከዛ ሶፎንያስ ከቁምጣው ስር ምንም የለም ብሎ ጥያቄ ምልክት ሲያደርግ ምን ብሎ ያኛው ልጅ ሲልክለት ቦክሰር አላረክም ይለዋል ሶፎንያስ። ከዛ ያኛው ልጅ ደግሞ ነው አላረግም ስተኛ ብሎ ሲመልስ ከዛ ሶፎንያስ ምን ብሎ ይመልሳል? ዋው ገልደም እያለ ነዋ እና ጸጉርህን ትላጨዋለህ ብሎ ይልክለታል። ከዛ በኋላ አላጨውም ምን ነው ብሎ ሲልክለት ዋው እወዳለሁ ብሎ ሶፎንያስ መልሶ ይልካል። ከዛ ያኛው ልጅ ምን ብሎ ሲልክለት ሲኮሶኩስ ደስ ይለኛል። ተመልከቱ እንግዲህ። ከዛ ያኛው ደግሞ ምን ይለዋል? ግን አርገህ ታውቃለህ ሲለው አዎ ይለዋል ማለት ነው ሶፎንያስ መልሶ። እና የጋዜጠኛ ሶፎንያስ ከራሱ ጋር ነው ብላችሁ ታስባላችሁ? በግብረሰዶም ስፕሪት በግብረሰዶም ፕላስ ስፕሪት እንደተጠለፈ ነው መታየት። እንዲህ ያገኘውን ሰው ሁሉ ሀይ ብሎ ሲልክ ሀይ ብሎ ሲመልሱለት እንዲህ ይልካል። መጀመሪያ አካሄዱ ነግሬያቸዋለሁ። ያው ቲክቶክ ላይ ሀይ ይላቸዋል ሀይ ብሎ ሲመልሱለት ምናምን። ከዛ ቴሌግራም ሊንካችሁን ይላል። ቴሌግራም ላይ ሲመጡለት እንዲህ ያለውን እርኩሰት ይልካል ማለት ነው። ከዛ ልጁ አርገህ ታውቃለህ ወይ ሲለው አዎ ብሎ ነበር። ከዛ በኋላ ብልት ግን እመርጣለሁ ይላል ሶፎንያስ ማለት ነው። ከዛ ልጁ መልሶ እኔ እኮ መቼም አላስበውም በኢየሱስ ስም ይላል። ከዛ ሶፎንያስ ያ ልክ ነህ ስላልቀመስከው ነው ብሎ ሶፎንያስ ይልክለታል ማለት ነው። ከዛ አረ አላስበውም ብሎ ልጁ ሲልክለት ከዛ ሶፎንያስ ኦኬ ብሎ ከዛ በኋላ አጸያፊ ነገር ነው አላወራውም። ያው ወንድና ሴት ግንኙነት ሲያደርጉ የሚፈጽሙትን ነገር እሱ በቃል እዛ ጋር ያወራዋል። ከወንድ ጋር ግንኙነት ሲያደርግ የሚፈጽመውን ነገር ማለት ነው። ለዛ ነው የሸፈንኩት። ከዛ በኋላ ኧረ እባክህ ሌላ ስለ ስራ አውራኝ በኢየሱስ ስም ብለስ ከዛ በኋላ ኮራህ ብሎም ከስር
ይልክለታል ማለት ነው። ልጁ ቮይስ ልኮለት ነበር። ሶፎንያስ ግን አጥፍቶታል ነው ያለኝ ቮይሱ ማለት ነው። እና ከዛ እንደገና ልጁ የመጽሐፍ ቅዱስ ክፍል ይልክለታል። ከዛ ልጁ ምን ይጠቅመኛል ብለክ ነው እኔን ከወደድከኝ እግዚአብሔርን በደንብ ቅረበው ብሎ ሲልክለት ከዛ ሶፎንያስ እሺ ብሎ ይልክለትና ከዛ መልሶ አንዴ ብቻ እንትን ልበል ላድርግልህ ይለዋል ማለት ነው። ከዛ በኋላ ልጁ ምን ብሎ ይልክለታል? አረ ተረዳኝ ላሽ በላልኩክ አይደል? ላሽ ካልኩ እኮ መረዳት ነው ያራዳ ልጅ አይደለክ ብሎ ይልክለታል ማለት ነው ያኛው። ከዛ ሶፎንያስ እሺ ብሎ ይልካል ማለት ነው። ከዛ በኋላ ሶፎንያስ አያቆምም። በቃ ይጨቀጭቀዋል ልጁን። ቮይስ አውራኝ፣ አንዴ ብቻ አውራኝ፣ አንዴ ብቻ እንዲህ ላድርግልህ እያለ ልጁን ይጨቀጭቀዋል። ልጁም የሆነ ሰዓት ቮይስ ያደርጋል። እግዚአብሔርን መፍራት ብቻ ነው የሚያስፈልገው ብሎ ምን ላውራ ብሮ እኔ እንዲህ አይነት ነገር ላውራ አልችልም ብሎ ሲልክለት ሶፎንያስ ደግሞ ጣጣ የለውም አንዴ ብቻ ምናምን ብሎ ይልካል ማለት ነው። ከዛ ልጁ የመጽሐፍ ቅዱስ ክፍል ይልክለታል ማለት ነው። እና ሶፎንያስ ጋዜጠኛ ሶፎንያስ እንዲህ ያለው የርኩሰት ጥግ ድረስ ሄዶ ሰዎችን ለመበከል፣ ሰዎችን ለማሳት፣ እሱን ስቶ ሰዎችን ወደ ገደል ለመጣል፣ ሰዶማዊ ለማድረግ እየሰራና እየፈጸመ ይገኛል ማለት ነው። ይሄ ልጅ ከዚህ በፊት አንድ ኢንተርቪው ላይ ተጠይቆ ቶሎ ሰለቻለሁ ፍቅር ላይ ብሎ ነበር። ይኸውላችሁ በግልጽ ተናግሯል። ከሴት ጋር ያለውን ግንኙነት ቶሎ በቃ እሰለቻለሁ ብሏል። ስሙ አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራ እዚህ ነፃ ነኝ ያልከው? አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ አገኛለሁ የሆነ ነገር ላይ ብዙ ሰዓት ማሳለፍ አልችልም። የሆነ አዲስ ነገር እፈልጋለሁ ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራ ግን ምን ይሰራል እንጂ አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ ይዛትሽን አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ነው አትቀይሩም። ግን ሁኔታውን ያለውን ነገር ግን ወደ አዲስ መቀየር ዩሲ ልጁ በግልጽ እየተናገረ ነበር ማለት ነው። ወደ ሴትነት ባህሪ እንደተለወጠም ያስታውቃል። ፌሻል ኤክስፕሬሽኑ ምናምን ሰዶማዊ እንደሆነ ማለት ነው። እና ቶሎ ሰለቻለሁ በቃ ፈቅራለሁ ግን ቶሎ ሰለቻለሁ አለ። እና አዲስ ነገር መሞከር ደስ ይለኛል አለ። ያን አዲስ ነገር ነው እያደረገ እየፈጸመ ያለው እና ከሴት ጋር ያለው ግንኙነት እንደማያስደስተው ቶሎ እንደሚሰላች ተናግሯል። ከወንዶች ጋር ሲሆን ግን እያሳደደ ነው። እንደዚህ መሰላቸትም የለም እና በጣም ያሳዝናል። ሀገራችን ላይ ምን እየሆነ ነው ያለው? ኢትዮጵያ ውስጥ ምን እየሆነ ነው ያለው? እህት ወንድሞቼ በጣም አስፈሪና አስከፊ ጊዜ ላይ ደርሰናል። ባለፉት ጊዜያቶች ውስጥ የኢትዮጵያ ሴቶች ብሔራዊ ቡድን ውስጥ የተፈጠረውን አይተናል። የተመሳሳይ ጾታ ግንኙነት የሚያደርጉ ሴቶች ሌዝቢያኖች እንዳሉ አይተናል። በመረጃና በማስረጃ አጋልጠን መንግስትም እጁን አስገብቶ ፍተሻ እንደጀመረ ተነጋግረናል። ከዛ በኋላ ደግሞ ቲክቶክ ክሬቲቭ አዋርድስ የተባለ ጋጠ ወጦችን የሚያስተዋውቅ ጋጠ ወጦችን የሚሸልም አዋረደን እንደ ሀገር ማለት ነው። እዛ ላይ ለብሶ የመጡትን አለባበስ አይታቸዋል። ይኸው በህግ እየተጠየቁ ነው። አንዳንዶቹ ይቅርታ ቢሉ ግን ከህግ ተጠያቂነት አይድኑም አያልፉም እና ህግ እየጠየቃቸው ነው። ህጉ ምን እንደሚል እናያለን። ግን በይቅርታ ቢታለፉና በምክር ቢታለፉ አንዳንዶቹ ይቅርታ የጠየቁት አሪፍ ነው። ሌሎቹ ደግሞ የዘሩትን ያንኑ ያጭዱታል ማለት ነው። እግዚአብሔር ይሁናቸው እና ሲኖዶሱ በጎቹ ሲጠፉ እረኞቹ ለምንድን ነው ዝም የሚሉት? የሃይማኖት አባቶች በዚህ ጉዳይ ስቴትመንት መግለጫ ማውጣት የለባችሁም ወይ? ይኸው ትውልዱ እየተበላሸ ነው። ትውልዱ እየጠፋ ነው። ከዚህ በላይ ምንድን ነው የሚያስፈልገው? ዲያብሎስ አፍጥጦ ማህበረሰቡን ሊውጥ መጥቷል እኮ። ምንድን ነው የሚጠበቀው? ፖለቲካ ጉዳይ ላይ ብቻ ሲሆን ነው ወይ ሰው ከዳር እስከ ዳር የሚነጋገረው? የሃይማኖት አባቶች መግለጫ የምትሰጡት ከዚህ በላይ ምን አስፈላጊ ያለ? ሲኖዶሱ ፓትርያርኩ አባታችን ለምን መግለጫ አትሰጡም? አባቶቻችን የሃይማኖት ሰባኪያ መምህራን ማህበረ ቅዱሳን ለምን እዚህ ላይ አትሰሩም? አታወሩም? አውደ ምሕረት ላይ ለምን ይሄ ነገር ኮንሰርን አይደረግም እንዴ? በቃ ይኸው በግልጽ እኮ ሆኗል እኮ። የሶዶማውያኖች ጥቃት እኮ ኢትዮጵያ ውስጥ አዲስ አበባ ውስጥ እየተሰነዘረ ነው። ቦሌ ላይ ምን እንደሚደረግ እኮ ተነጋግረናል። በደይ ሰበን ከዚህ በፊት መድኃኒት እየጨመሩባቸው መድኃኒት እያደረጉባቸው ቲኔጀሮችን ግንኙነት እያደረጓቸው ነው ያሉት። እዛው ሴቶቹም ግንኙነት እንዲያደርጉ እያደረጓቸው ነው ያሉት። ወንዶቹም እንደዛው ቦሌ ላይ ኖርማል ሆኗል። እቺ ናት ይሄ ነው የሚባለው። ሰዎች ናይት ክለብ ውስጥ
ከእንደዚህ ካሉ ሰዎች ጋር ነው አብሮ የሚጨፍሩት፣ አብሮ የሚበሉት፣ አብሮ የሚጠጡት። ተላምደዋል። ኖርማላይዝድ እንዲሆን ፈልገው ነበር፣ እየሆነላቸው ነው። እኛ ማስቆም የለብንም ወይ? ለመች ነው ሲኖዶሱ፣ ለመች ነው የሃይማኖት አባቶች የጠፋውን በግ ለመመለስ በርኩሰት እንዳንጠፋ የሚሰሩት? በዚህ ባለቀ ዘመን ወጥተው ለምንድን ነው የማያነቁት? ይኸው ዲያብሎስ በተለያየ ሲስተም እየመጣ ነው፣ ህዝቡን እየወሰደ እያሳተ ነው ያለው። አዎ እዛ ቤት ውስጥ አንዳንድ ኮራፕሽኖች፣ አንዳንድ እጆች ገብተዋል እናውቃለን። ግን ሁሉም ነው ወይ የጠፋው? ሁሉም አባቶች ነው ወይ የተጠለፉት? እንደዛ ብለን እናስብ። ተስፋ እንድንቆርጥ ነው የሚፈለገው። ከዚህ በላይ ምንድን ነው የምትጠብቁት? የምሬን ነው የምለው እኮ። ሰባኪያኖችም እባካችሁ ህዝቡን አስተምሩት። ትላልቅ ፎሎወርስ ያላችሁ ሰብስክሪፕሽን ያላችሁ ሰዎች ወጥታችሁ ተናገሩ። እኛንም ልጆቻችንን የሚያጠፋ ነገር እኮ ነው እየመጣ ያለው። የሃይማኖት ተቋማት ጉባኤ ምንድን ነው የምትጠብቁት? ከዚህ በላይ ምን ትፈልጋላችሁ? ለፖለቲካ ሲሆን ብቻ ነው ወይ የምትወጡት? ትውልድን የሚበላ ትውልድን የሚውጥ ነገር ሲመጣ አትወጡም ወይ? ከሁሉም ሴራ ከሁሉም ኬዎስ ክራይሲስ ጀርባ ዲያብሎስ ነው ያለው። ሁሉም የሚሆነውን ነገር በፖለቲካዊ ስለሚያየው ነው እንጂ ስፕሪት ነው፣ መንፈስ ነው። ስፒሪቹዋል ዋር ውስጥ ገብተናል እኮ በቃ። አዎ እጃችሁ እንደሚጠመዝዘው ቫቲካን እናውቃለን። ፖፕ ፍራንሲስ እንደሚዘውራችሁ እናውቅ ነበር። ዲያብሎሳውያን እንደሚዘውራችሁ እናውቃለን እኮ። ዋን ወርልድ ሪሊጅን